የዩቲዩብ ቪዲዮ ስንቀርጽ እንዴት ነው ላላችሁ ልጆች፣ አሁን ለምሳሌ ይሄ ስልክ አለ። እንደዚህ በቁመቱ አይደለም ቪዲዮ የምትቀርጹት፣ እንደዚህ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። በመጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ ውድ እህቶቼ። ቻናሌን ሰብስክራይብ ሳታደርጉ የምትከታተሉ ልጆች እባካችሁ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ ላችኋለሁኝ። ዛሬ እንግዲህ እዚህ ጋር እንደምታዩት በርበሬ አስጥቻለሁኝ። እንጀራ ልጋግር እንጀራ ፔስታሊን አስጥቻለሁ። ቤቴን አጸዳድቻለሁ ምናምን። ውሃ ልቀዳ ነበር ደግሞ ውሃ ቀርታብኛለች፣ አልመጣችልኝም ገና። እንጨት ደግሞ ሳግዝ ነው ያረፈድኩት። እናማ ውዶቼ የኢትዮጵያ ኑሮ ይሄንን ይመስላል። አልሐምዱሊላህ። ማን እንዳገር ሲደክማችሁ ራሱ እግራችሁን ዘርግታችሁ ትንሽ አረፍ ማለቱ ያለ ማንም ቀስቃሽ ያለ ማንም ጨዋሂ በጣም ደስ ይላል። አላህ እናንተንም ለዚህ ቀን ያብቃችሁ፣ የልባችሁን መሻት ሞልቶ በሰላም ለሀገራችሁ ያብቃችሁ። እና ዛሬ እንግዲህ አንዳንድ ጥያቄ ጠይቃችሁኝ ስላለ እስኪ ቡና እየጠጣሁ አረፍ ብዬ ልመልስላችሁ ብዬ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁ ይቆዩ እና ዛሬ ደግሞ አንድ እህቴ በጠየቀችኝ ጥያቄ መሰረት የእሷን መልስ ለመመለስ መጥቻለሁ። ያው በአላህ ስላለችኝ ነው። የምታውቁ ታውቃላችሁ፣ ለማታውቁ ልጆች ነው። ከእሷም በፊት የጠየቃችሁ ልጆች አላችሁ፣ በውስጥም የነገርኳችሁ አላችሁ። የማታውቁ ደግሞ በዚሁ አጋጣሚ በዚህ ማወቅ ትችላላችሁ ማለት ነው። በነገራችን ላይ ዩቱብ መስራት የምትፈልጉ ልጆች በሙሉ አቡጊዳ ዩቱብ በሚል ቻናል አለ። እሱን ሰብስክራይብ ብታደርጉት የእሱን ቪዲዮዎችን ብትከታተሉ ትማሩበታላችሁ። እኔ ራሱ አንድም ነገር ስለ ዩቱብ ማውቀው አልነበረኝም። ዩቱብ ከከፈትኩ በኋላ እዚህ ድረስ የደረስኩት የእሱን ቪዲዮ በመከታተል ነው። እና ቪዲዮ ስንቀርጽ እንዴት ነው የዩቱብ ቪዲዮ ስንቀርጽ እንዴት ነው ላላችሁ ልጆች፣ አሁን ለምሳሌ ይሄ ስልክ አለ። እንደዚህ በቁመቱ አይደለም ቪዲዮ የምትቀርጹት፣ እንደዚህ ማለት ነው። እንደዚህ በቁመቱ ከሆነ የምትቀርጹት ዩቱብ ላይ ሲሄድ የዩቱብን ሳይዝ ይዞላችሁ አይወጣም። አሁን ለምሳሌ እንደዚህ ካሜራ ከፍታችሁ እንደዚህ ከሆነ በቁመቱ ነው የምትቀርጹት ማለት ነው። ሙሉ ምን ታደርጋላችሁ? ዩቱብ ላይ ሄዶ የዩቱብን ሳይዝ ይዞላችሁ እንዲወጣ ስልካችሁን እንደዚህ በጎኑ አጋድማችሁ ነው ቪዲዮ መቅረጽ ያለባችሁ፣ ለዩቱብ ማለት ነው። እንደዚህ በቁመቱ ለቲክቶክ ምናምን ችግር የለውም ይሆንላችኋል። ለዩቱብ ሲሆን ግን ስልካችሁን አሁን ስልኬን እንደዚህ አጋድሜ ያስቀምጬ ነው ቪዲዮ የምቀርጸው። እናንተም ለዩቱብ ቪዲዮ መቅረጽ ስትፈልጉ እንደዚህ አድርጋችሁ ስልካችሁን አጋድማችሁ ቀረጹት። የዛኔ የዩቱብ ሙሉ ሳይዝ ይዞላችሁ ይወጣል። ዩቱብ ላይ ስትለቁት አይሰፋም፣ አያንስም፣ በቃ ልኩን ይዞ ይወጣል ማለት ነው። እንደዛ አድርጋችሁ ቀረጹ። አከፋፈቱ ምናምን ደግሞ አሁን አንዳንድ ልጆች ክፈችልን ብላችሁኝ ከፍቼላችሁ ኢሜይላችሁ እስካሁን እኔ ጋር የተቀመጠ ልጆች አላችሁ። እከፍትላችኋለሁ ግን ኢሜይል እና ፓስወርድ ስሰጣችሁ መግባቱን አልቻላችሁበትም። እንደዛ ስለሆነ አሁን ክፈችልኝ ሲሉኝ ራሱ እኔ ኢሜይል እና ፓስወርድ ሰጣችሁ መግባት ትችላላችሁ ብዬ ነው መጀመሪያ የምጠይቀው። ምክንያቱም በጣም ብዙ ልጆች እንደዚህ ከፍቼላቸው ግን ኢሜይል ፓስወርድ ሰጥቻቸው መግባት አልቻሉበትም ማለት ነው። እንደዛ እንዳትቸገሩ ካልቻላችሁበት አቡጊዳ የሚል ቻናል አለ። የእሱን ቻናል ሰብስክራይብ አድርጋችሁ ስለ ዩቱብ አከፋፈት፣ ስለ ቪዲዮ አሰራር፣ ሁሉንም ነገር እንዴት እንደሆነ እያንዳንዱ ያስተምራችኋል። እውነቴን ነው የምላችሁ። የእሱን ቪዲዮ ካያችሁ አንድም ነገር የሚጠፋችሁ የለም። ስለዚህ የእሱን ቪዲዮ እያያችሁ መክፈት ትችላላችሁ። ሌላ ሰው ቢከፍትላችሁ በእርግጥ ብዙዎቻችሁ ትችሉበታላችሁ፣ ግን አንዳንዶቹ የማይችሉበት አሉ። እንደዛ እንዳትቸገሩ የእሱን ቻናል የእሱን ቪዲዮ እያያችሁ በአንዱ ስልካችሁ እያያችሁ በአንዱ ስልካችሁ ኢሜይል መክፈት ትችላላችሁ። ኢትዮጵያ መተን ብንከፍት ይሻላል ወይስ ደግሞ እዛ ሆነን ለምትሉ ልጆች እውነት ለመናገር በማዳም ዋይፋይ
ሰዓታችሁን ሰብስክራይባችሁን ሞልታችሁ ብትመጡ አሪፍ ነው። ሰብስክራይብ ችግር የለውም። 1000 ሰብስክራይብ ነው፣ ቀላል ነው። 4000 ሰዓት ግን በጣም ያደክማል። እዚህ ሆናችሁ በእርግጥ ቪዲዮ የሚታዩ አሁን ሀገራችሁ መታችሁ ሰው የሚወደውን ነገር ምናምን ስትሰሩ ነው። እዛ ሆነን ያው ማዳም ቤት ታውቃላችሁ፣ ምንም አይነት ቪዲዮ ብንሰራ ያን ያክል የሚወደድ ስላላደለ አይታይም። ስለዚህ እዚህ ሆናችሁ መጥታችሁ ዩቱብ ከፍታችሁ ብትሰሩ ቶሎ ሰዓታችሁም ሊሞላላችሁ ይችላል። ግን ዩቱባችሁ ገንዘብ መቁጠር ጀምሮ ዋይፋይ ብትሞሉ ይሻላል። ገንዘብ መቁጠር ሳይጀምር ዋይፋይ እየሞላችሁ ለእናንተም ኪሳራ እንዳይሆንባችሁ እዛው ማዳም ቤት ሆናችሁ ቻናላችሁን ከፍታችሁ ሰዓታችሁን ሞልታችሁ ሰብስክራይባችሁን ሞልታችሁ ሞኔታይዝ አድርጋችሁ ኑ ቶሎ። ከዛ በኋላ ዋይፋይ እየሞላችሁ ማነው እየከፈላችሁ ዋይፋይ ብትሞሉም ችግር የለውም። ምክንያቱም ገንዘብ ይቆጥርላችኋል ቻናላችሁ ማለት ነው። እና እንደዛ ነው የምላችሁ። ሌላው ነገር ደግሞ አንድ እህቴ በነገራችን ላይ ከዚህ በፊት ስለዚህ ነገር አውርቼበታለሁ፣ ግን ያላዩት ልጆች ይመስሉኛል። አንዳንድ ልጆች ጥያቄ ይጠይቁኛል። ለማንኛውም ስለ ቤቴ ጂፕሰም ነው ወይ ጂፕሰም ሳይቀባ ደግሞ ቀለም መቀባት ይችላሉ? ወላሂ እኔ እሱን አላቅም። ጂፕሰም ወይ ደግሞ እንትን ሳይቀባ እንዴት ነው ከላይ ጭቃው ላይ ቀለም የሚይዘው? እኔ አይመስለኝም፣ እንደዛ አይቼም አላቅም። የኛ ቤት ራሱ የገጠሩ ማለት ነው ከዛሬ ስንት ዓመት በፊት ነው ጀሶ ቀብቼ ነው ከታች እንደገና ከላይ ቀለም የቀባሁት ማለት ነው። ጭቃው ቀለሙ እንዲይዝ ግዴታ ያ ያስፈልገዋል። አሁን እኔ ቻክ ሳይሆን ቻክ ማለት በወፍራሙ የሚሰራው ልክ እንደ አረቦቹ ቤት ያለው ነው። ይኸውን ይታያችኋል ግድግዳው ማለት ነው። የኔ ግን ጅብሰም ሆኖ በቡሩሽ ነው የተቀባው፣ በቀጭኑ ማለት ነው። ቀለሙ እንዲይዝ ያክልና ጭቃው እንዲጠፋ ያህል። ቻኩና ይሄ በቡሩሽ የሚቀባው ይለያያል። በቡሩሽ ሲሆን ደግሞ ያን ያክል ወጪ አያስወጣችሁም እንደ ቻኩ ማለት ነው። እና ላሳያችሁ። አያችሁት? በቃ ግርግዳው እንደዚህ ነው። እኔ ብዙ ወጪ ማውጣት ስላልፈለኩ ጅብሰሙን በቡሩሽ ነው ያስደረኩት። ከዛ ከላይ ደግሞ ቀለሙን አያችሁት? ያን ያህል የሚያስጠላ አይደለም። እንደውም የኔ ቤት ጭቃ የሚመርጉት ዝም ብለው ያልሆኑ ናቸውና ፍርክርክ አድርገውታል። ግርግዳው የሚያምር አልሆነም። ግን በደንብ ግርግዳው የተለሰነላቸው ብታዩት ማለት ነው ቻክ የተሰራ ነው የሚመስለው። እንዴት እንደሚያምር የኔ እዩት። ግርግዳው የሆነ ጉርባብጥ ነገር ምናምን አለው እና እንደዛ ነው ልሻለሁ እቴ። ሌላው ነገር ደግሞ ስለዚህ የትራስ ልብስ የምትጠይቁ ልጆች ይሄንን የትራስ ልብስ 450 ነበር ያሰራሁት እኔ። 450 ነው 400 ብር ብቻ 450 ይመስለኛል። እኔ ሳውዲ እያለሁ ማለት ነው ልመጣ አካባቢ። እንደውም እኔ ኢትዮጵያ ገብቼ ነው የላከችልኝ እሷ። አሁን አንዳንድ ልጆች የዚህ አይነት አለው የምትሉ ልጆች አላችሁ። ይሄ ጨርቁ ጠፍቷል፣ ጨርቁ ጠፍቷል። ይለቃል ወይ? አይለቅም። ይሄው እኔ አሁን 6 ወር ሞላኝ ከመጣሁ። ይታጠባል፣ አይለቅም። የሚለቅ አይነት አይደለም። ግን አሁን ሌላ ቦታ እንደዚህ ጠይቃል። ሌላ ያኛው የመጅልስ ጨርቁን የጠይቃችሁ ልጆች ነበራችሁና ሌላ ቦታ እንደዚህ ነው እዚህ እንዴት ተወደደ ምናምን ያላችሁ ልጆች አላችሁ። ሁሉም ቦታ ዋጋ አንድ አይደለም። እንደ ጥራታቸው እንደ ስራቸው ይለያያል ዋጋቸው ማለት ነው። አሁን ይህንን የትራስ ልብስ የሰራችልኝ ሪም ናት። ሀይቅ ነበረች፣ አሁን ወረባቦ ሄዳለች። ማን ነው ወረባቦ ነው ማን ነው ስሙ ጠፋኝ። እዛ ሄዳለች። እሷ ናት የሰራችልኝ። በጣም ጎበዝ ልጅ ናት። ይሄንን አሁን ብዙ ጊዜ እኔ ሱቅ ሲሄድ አያለሁ። የሚገርማችሁ ማለት ነው በተለይ ያ የመጅልስ ጨርቁ ስስት ያለ ከጀርባው ደግሞ ይሄ ስስት ብሎ የትራስ ልብስን የሚያሳያለ። የዋጋ ልዩነት እንደ እቃው ጥራት ይለያያል። እቃው አሪፍ ሲሆን ዋጋው ይጨምራል ታውቃላችሁ። ግን ይሄ በገበር ነው የተሰራው። እንደውም ቆይ አውልቄ ያሳያችኋለሁ። ይሄ ወላሂ ነው የምላችሁ ውፍረት እንዳይመስላችሁ። እኔ እንትን ለማለት ምናምን አይደለም። አንዲት ያጎቴ ልጅ አንዲት እንደዚህ ጓደኛዬ ደግሞ ይሄንን አይተው አሰርተዋል ከሷ ማለት ነው። በጣም ጎበዝ ናት። ወፍራም ነው። ይሁት ቂጣ በሉት
ውፍር ያለ ነው። አያችሁት? ከውስጡ ደግሞ ይሄ አሁን ብዙ ጊዜ ሳይ ስስት ያለ ማለት ነው። ከላይ የሚታይ እንደዚህ ስስ አለው። ያጋ ዋጋውን እኩል አታድርጉት ልላችሁ ነው። ካሰራችሁ አይቀር ደግሞ ዋጋው ቢጨምርም ጥራት ያለው ነገር ብታሰሩ ነው የሚሻላችሁ ለእናንተ። ስለዚህ ደግሞ ይሄንን ነው የምላችሁ። ይሄው የዚህ አይነት ጨርቅ ቢጠፋም በሌላ አይነት አለ የሚያማምር ማለት ነው። ለማንኛውም ዛሬ ይሄን ልላችሁ ነው የመጣሁት። በሌላ በአዲስ ቪዲዮ እስከመጣ መልካም ጊዜ